የ2018 አዲስ ዓመት ልዩ የሆነው የበዓል ዝግጅታችን ዛሬ ከቃና ሪፖርት ቢዝነስ አሁን ጀምሯል። ባሳለፍነው ወር እንግዲህ ነሐሴ ላይ ከተከሰቱ በርካታ የሆኑ የቢዝነስ ዘርፍ ዜናዎች ወይም ዘገባዎች ላይ ስንመለከት ሁለት መርጬላችኋለሁ። አንድ ከሀገር ውስጥ፣ አንድ ከሀገር ውጭ። የሀገር ውስጥን ስንመለከት እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግስ እና የዳንጎቴ ግሩፕ ያደረጉት ኮምፕሬሄንሲቭ የምንለው ወይንም አጠቃላይ ስምምነት ይሄም ደግሞ ስምምነት ምንን ለማድረግ ነው ብንል አንድ ሳይት ላይ ያተኮረ የዩሪያ ማዳበሪያ ማምረቻ ፕሮጀክት ወይም ኮምፕሌክስን መገንባት ማስተዳደርና ማልማትን የሚያስችል ስምምነት ነው። ይህም እንግዲህ የተደረገው በኢትዮጵያ ውስጥ ዓለም አቀፍ ደረጃውን የጠበቀ የማዳበሪያ ማምረቻ ፕሮጀክት እንዲሆን ነው። ለምን? ኢትዮጵያ የውጭ ምንዛሬ ከምታወጣባቸው ትልልቅ ምርቶች መካከል ማዳበሪያ አንደኛው በመሆኑ ነው። ይህንንም ስናይ የኢትዮጵያ ኢንቨስትመንት ሆልዲንግስ 40% በመያዝ የዳንጎቴ ግሩፕ ደግሞ 60% ባለቤትነትን ይዞ አብረው ያስተዳድራሉ፣ ይገነባሉ፣ የማስፋፋት ስራን ይሰራሉ ማለት ነው። የካፒታል ኤክስፔንሱን ወይንም ይህ ፕሮጀክት የሚወጣበትን ገንዘብ ብንመለከት ደግሞ የ2.5 ቢሊዮን የአሜሪካን ዶላር ፕሮጀክቱ ይወስዳል ተብሎ ግምትም ተቀምጧል። ምን ያህል ጊዜ ደግሞ ይፈጃል ከተባለ ከተጀመረበት አንስቶ 40 ወራትን በመፍጀት ተጠናቆ ስራውን ይጀምራል ማለት ነው። አሁን የተስማማነው የ2.5 ቢሊዮን ዶላር የሚገመት የ3 ሚሊዮን ሜትሪክ ቶን ዩሪያ ለሀገራችን ግብአት የሚሆን ለግብርና ግብአት የሚሆን የማዳበሪያ ፋብሪካ ለመስራት ነው። በዚህም የኢትዮጵያ ኢንቨስትመንት ሆልዲንግ 40% ሼር ሲኖረው የዳንጎቴ ግሩፕ ደግሞ 60% ሼር ይኖረዋል። ይሄ ስምምነት በብዙ ባለድርሻ አካላት እንደተቀመጡትም ሁለቱም የኢአይኤችን ወይንም ኢትዮጵያ ኢንቨስትመንት ሆልዲንግስም ዳንጎቴ ግሩፕም የኢትዮጵያ የግብርና ዘርፍን ለማሳደግ ያላቸውን ኮሚትመንት ወይም ቁርጠኝነት የሚያመላክት ነው። ዳንጎቴ እዚህ ላይ በጣም በቅርበት ስለ ፈርቲላይዘር ፋክተሪ ግንባታ እውቀት ያለው ተቋም ነው። በቅርብም በአፍሪካ ውስጥ ትልቁን የፈርቲላይዘር ፋክተሪ ገንብቷል። ቴክኖሎጂ እውቀት አለው። አሰራር ስርዓቱ በፍጥነት እንዴት እንደሚጠናቀቅ እውቀት ስላለው ያንን ተጠቅመን በ40 ወራት ውስጥ ለማጠናቀቅ ነው እቅድ የያዝ ነው። ይሄንን አገር ውስጥ ነው። ከሀገር ውጭ ደግሞ ስንመለከት እንግዲህ ከልጅነታችን ጀምሮ የሰው ልጅ በምድር ላይ ብቻ ወይም በእርድ ላይ ብቻ ነፍስ አለ ብሎ አያምንም። ለምን? there are so many curious የምንሆንባቸው ነገሮች። ኤሊየንስ አንደኛው ናት። እንግዲህ ኤሊየንስ ሲባል ደግሞ አብዛኛውን ጊዜ የምናነሳት አንድ ፕላኔት አለች። ይህም ፕላኔት ማርስ ነው። ማርስ ላይ እንግዲህ በ2023 የማርስ ቁራጭ ኒጀር ላይ ተገኝቶ ነበረ። This is the largest piece of Mars on Earth, weighing in at just over 54 pounds. በተለያዩ አይነት ቁፋሮች ተደርጎ ነው ይሄ የማርስ ቁራጭ ተገኝቶ ለሶቴቢ የሚባል የኦክሽን ወይንም የጨረታ ድርጅት ቀርቦ 4.3 ሚሊዮን ዶላር አካባቢ ወይም በእኛ ደግሞ ስንገለብጠው 580 ሚሊዮን ብር የተሸጠው። This is the Martian meteorite, and I can open here with advanced interest already. $1,900,000 and $2 million already is bid. $2 million. So $4,300,000. Congratulations on online. Thank you very much. ይሄ የተሸጠው ግን የማርስ ቁራጭ አይደለም። ኢንትረስቲንግ የሚያደርገው አብዛኛውን ጊዜ እንደዚህ አይነት የአስትሮሎጂካል የሆኑ ነገሮች በሚያርፉበት ሰዓት መሬት ላይ የተለያዩ አይነት የባለቤትነት መብት ይጠየቃል። ኒጀር አለኝ ትላለች ያገኘው ሰውና ደግሞ ወይም ሶቴቢ ላይ ደግሞ ወስዶ ጨረታ ያቀረበው ክርክር ላይ ናቸው ተብሏል። የትኛው አሸንፎ ያንን 580 ሚሊዮን ብር የሚሆነው እንግዲህ ወደ ኪስ ውስጥ እንደሚያስገባ አብረን እናያለን። የህዳሴ ግድብ ግንባታ መጠናቀቁን አስመልክቶ ለመላ ኢትዮጵያ ሕዝብ እንኳን ደስ ያላችሁ። የኢትዮጵያ ኢንቨስትመንት ሆልዲንግስ እና የዳንጎቴ ግሩፕ ያደረጉት አጠቃላይ ስምምነት ሶሻል ሚዲያ ላይ የምትመለከቷቸውን ነገሮች ማመን ሙሉ በሙሉ የለባችሁ። በአይነቱ ለየት ብሎ ሲዘጋጅ የነበረው የዓለም ክለቦች ዋንጫ በቼልሲ አሸናፊነት ተጠናቋል። ወይዘሮ ስንጉ ጣና ቴሌቪዥን በቅርቡ አዲሱን ወደ እናንተ ያደርሳል። አሜሪካ ለኢትዮጵያውያን ዜጎች የምትሰጠውን ቪዛ የቆይታ ጊዜ ወደ 3 ወር ማሳጠሯን ገለጸች። ዶናልድ ትራምፕ ባሳለፍነው ወር በሰጡት መግለጫ የዋጋ ግሽበት አሜሪካ ውስጥ ሞቷል ብለዋል። Prices are down and inflation is dead. ፊልሞቻችን የሚታዩበትን ቀንና ሰዓት ለወጠ። ከዚያስ ምን ተፈጠረ? መልካም አዲስ አበባ
እንኳን ለአዲሱ ዓመት በሰላም አደረሳችሁ አደረሰን። አዲስ ዓመት ሲመጣ እንግዲህ ሁላችንም አዳዲስ እቅዶችን እናቅዳለን ለስራ ቦታችን፣ ለህይወታችን። ታዲያ ቴክኖሎጂ የነዚህ እቅዶቻችን አካል እንደሆነ በደንብ ይታወቃል። አዲሱን ዓመት 2018ን ታዲያ በማስጠንቀቂያ ነው የምጀምረው። ከ2018 በኋላ የምትመለከቷቸውን ሶሻል ሚዲያ ላይ ያሉ ምስሎች፣ ድምጾች እንዲሁም ቪዲዮዎች ጨምሮ ማመን የለባችሁም። አብዛኞቻችን በጣም በርካታ ሐሰተኛ መረጃዎችን እያመንን እንገኛለን። ታዲያ አንዳንድ ምስሎችን ልጋብዛችሁና ፕሮግራማችንን እንጀምራለን። አሁን ያለነው የሪፖርት ቴክ ፕሮግራማችን ላይ ነው። እስቲ እንመልከታቸው። እንግዲህ እዚህ ጋር የምትመለከቱት እኔን ነው እየተዝናናው በጣም ውድ መኪኖች ያሉበት ቦታ ላይ ነው። ሌላ ምስል እንመለከታለን። ታዲያ እዚህ ጋር የምትመለከቱት ይሄን የመሰለ ሱፍ አድርጌ ነው። እኔ ይሄ ሱፍም የለኝም፣ እዚህም ቦታ ላይ አልሄድኩም። ለእንቁጣጣሽም ደግሞ መልካም አዲስ ዓመትም እየተመኘሁላችሁ ነው። ይሄ ሁሉ የሚሆነው ታዲያ በ10 ሰከንዶች ውስጥ አዲስ ጉግል ባስተዋወቀው ናኖ ባናና በተሰኘው በጄሚናይ 2.5 ፍላሽ የተሰኘው የአርቲፊሻል ኢንተለጀንስ ሞዴላቸው ነው። ታዲያ ይሄንን ለመስራት 10 ሰከንዶች የሚፈጅበት ማንኛውም ቋንቋን ማገናዘብ የሚችል ሰው ነው። አማርኛም ይሁን እንግሊዘኛን ተጠቅማችሁ እነዚህን ምስሎች በሰከንዶች መስራት ትችላላችሁ። እዚህ ጋር የምትመለከቷቸው ምስሎች ቢሆን ሰዎች አይደሉም። ስለዚህ ሶሻል ሚዲያ ላይ የምትመለከቷቸውን ነገሮች ማመን ሙሉ በሙሉ የለባችሁም። 2018ን ስንጀምር ደግሞ ቴክኖሎጂን ተጠቅመን እቅዶቻችንን ለማቀድ ስራዎቻችንን ለማሳለጥ በተደጋጋሚ እየሰማነው ያለነው አርቲፊሻል ኢንተለጀንስ አለ። ታዲያ በዚህ ፕሮግራም ላይ ሁለት ወሳኝ ክስተቶች ተከስተዋል። የመጀመሪያው የጉግል ናኖ ባናናን ማስተዋወቅ ነው። ይሄኛው በነፃ ማንም ሰው አክሰስ ሊያደርገው የሚችለው የጉግል ቴክኖሎጂ ነው። በመቀጠልም ደግሞ የኦፕን ኤአይ ቻት ጂፒቲ 4 ከዚህ በፊት የነበረው ቨርዥን ሲሆን አዲሱን የቻት ጂፒቲ 5ን አስተዋውቋል። ይሄም ሲሆን ደግሞ እዚህ ጋር የማስመለከታችሁን አይነት ትክክለኛ ሰው የሚመስሉ ኬፓብል የሆኑ ምስሎች እንዲሁም ደግሞ እንደዚህ አይነት ቪዲዮዎችን መስራት የሚችሉ አቅም ያላቸው አርቲፊሻል ኢንተለጀንሶች ናቸው። በስልካችሁ እንግዲህ ይህንን ቻት ጂፒቲ 5 ከያዛችሁ የፒኤችዲ ሌቭል ያለው ሪዝኒንግ ኤአይ አላችሁ ማለት ነው። ያ ማለት አማካሪ ያስፈልጋችሁም። እንዲሁም ደግሞ ስራ ቦታችሁ ላይ ከሆናችሁ በርካታ ሰዎችን ተክቶ መስራት የሚችል ቲንኪንግ ያለው አርቲፊሻል ኢንተለጀንስ ይዛችሁ እየዞራችሁ ነው ማለት ነው። ይህንን ተጠቅመው በርካታ ሰዎች ገንዘቦችን እየሰሩ ይገኛሉ። ለምሳሌ ያክል ሚኒመም ቫያብል ፕሮዳክት ወይም መተግበሪያዎችን ለመስራት በርካታ ቀናቶች፣ ወራት እንዲሁም ሰፊ ጊዜ ሊፈጅ ይችላል። አሁን ግን እዚሁ እናንተ በምንወያይበት ደቂቃዎች ውስጥ ከሐሳብ ወደ እውን ለማምጣት ሚኒመም ቫያብል ፕሮዳክቶችን ምንም አይነት ነገር ታይፕ ማድረግ ሳይጠበቅብኝ ስልኬን አንስቼ እንደዚህ አይነት ሐሳብ አለኝ ይሄንን ሰራልኛለህ ወይ ብትሉት ወዲያውኑ መስራት የሚችል አፕሊኬሽን ጌሞችን በአርቲፊሻል ኢንተለጀንስ ኬፓብል የሆነ ነው። ቻት ጂፒቲ 5 ላይም ሃሉሲኔሽኑን ከ80% በላይ ቀንሰውታል። ታዲያ ወደ ሃርድዌሮች ስንመጣ ደግሞ የተሰሙ አዳዲስ ዜናዎች አሉ። የጉግል ፒክስል 10 ስልኮች ወጥተዋል። ፒክስል 10፣ ፒክስል 10 ፕሮ እንዲሁም ፒክስል 10 ፕሮ ኤክስኤል። ታዲያ እነዚህ ዲቫይሶች ላይ ከባድ የሚባል ሃርድዌር ለውጦችን እንዳትጠብቁ በርካታ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች ተካተውበታል። በቃ በዚህ ዓመት የምትሰሙት ስለ አርቲፊሻል ኢንተለጀንስ ነው። ወደ ሃርድዌር ግቡ፣ ወደ ሶፍትዌር። የሰዎች ስራ ይተካሉ የሚለው በእጅጉ እያነቃነቀ ይገኛል። ታዲያ አይፎንም ታዲያ የአይፎን 17 ሲሪየስ ላይን አፓቸውን በሴፕቴምበር 2025 ላይ እንደሚለቁ እየተጠበቀ ነው። ታዲያ እንግዲህ የምናወራባቸው ስልኮች እንኳን እኛ ከማንግባባው ሰው ጋር በምንወያይበት ሰዓት ለምሳሌ ያክል እናንተ እንግሊዘኛ እያወራችሁ ሌላኛው ሰው በሌላ ቋንቋ የሚያወራ ከሆነ በአርቲፊሻል ኢንተለጀንስ ላይቭ ትራንስሌሽን የሚሰሩ በርካታ ስልኮችን ተመልክተናል። ታዲያ በዚህ ዓመትም ስልክ ልትገዙ ካሰባችሁ በርካታ ሰዎች የሚከራከሩበት iOS ወይስ አንድሮይድ ነው። ታዲያ የዓለምን ትልቁን ማርኬት ሼር የሚይዘው የአንድሮይድ ዲቫይሶች ናቸው። አንድሮይድ ዲቫይሶች 72% ሼር ሲኖራቸው ያ ማለት 3 ቢሊዮን ዲቫይሶች አንድሮይድ ናቸው በዓለማችን ላይ። 28% የሚሆኑት ደግሞ የiOS ዲቫይሶች ናቸው። 1 ቢሊዮን ዲቫይሶች ሆነው ወደ ሀገራችንም ከመጣን ደግሞ 94% የሚሆነው ሰው አንድሮይድ ስልኮችን ይጠቀማል። 2% የሚሆነው ነው የiOS ወይም የአይፎን ዲቫይሶችን የሚጠቀመው። ከዛ
ውጭ ያሉት ደግሞ ሌሎች ኦፕሬቲንግ ሲስተሞችን ይጠቀማሉ ማለት ነው። በዛሬው እንግዲህ የሪፖርት ቴክ ፕሮግራማችን ላይ እንግዲህ ከአርቲፊሻል ኢንተለጀንስ ጋር እንዲሁም ደግሞ መጪውን ዓመት ከቴክኖሎጂ ጋር ምን አይነት ጊዜ እናሳልፋለን የሚሉትን ሐሳቦች ቀንጨብ አድርጌ አቅርቤላችኋለሁ። መልካም አዲስ ዓመት ይሁንላችሁ እያልኩ የዛሬው የሪፖርት ቴክ ፕሮግራማችን ይህንን ይመስላል። ጆኤል ታላጊ አብሬያችሁ ነበርኩ። ይመቻችሁ። ልክ ሳያት ልቤ ደረቴን ፈንቅሎ ሊወጣ ይላል። ከኢትዮጵያ ሲኒማ ምርጥ ፊልሞች፣ የሚወዷቸው ኮከቦች፣ የምታውቋቸው ፊቶች፣ እንደምታምር ግን ነገር ያለ ቤተሰብንና ጓደኞችን ዘና የሚያደርግ የመዝናኛ ጊዜ፣ ፍቅር፣ ልብ አንጠልጣይ በሳቅና በጨዋታ የተሞሉ ትዕይንቶች በቅርብ ቀን በቃና ሲኒማ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ቃና ቴሌቪዥን በአዲስ ዓመት አዲስ ነገር ይዞላችሁ ሊመጣ ነው። የተለያዩ የመዝናኛ ፕሮግራሞችን ወደ ተመልካች በማድረስ የሚታወቀው ቃና ቴሌቪዥን በአዲስ ዓመት የተመረጡ የአማርኛ ፊልሞችን ወደ እናንተ ሊያደርስ ዝግጅቱን አጠናቋል። ቃና ሲኒማ በአዲስ ዓመት ይጀምራል። በዚህ የቃና ሲኒማ ፕሮግራም ልዩ ታሪክ ያላቸው አጓጊ ታሪኮችንና ድራማዎችን ወደ እናንተ ያደርሳል። በዚህ ወር በቃና ሲኒማ የእግዜር መንገድና በጎደለኝ የተሰኙ ፊልሞች ወደ እናንተ ይደርሳሉ። በጎደለኝ የድራማ ዘውግ ያለው ፊልም ሲሆን ሁለት የተለያየ ህይወት ያላቸው ወጣቶች የሚያሳልፉትን የፍቅር ህይወት እናያለን። ከየት የሚመጣ መርከብ ነው የምንጠብቀው? ወዳታል አይደል? ፈርስት ሳይት ላቭ ይባላል። ልጁ ገፊ ነው፣ በተለይ ሴት። እኔ ጀዝባ ነኝ። ወዳኛለች ብሎ አስቦ ነው። አለማየሁ እጅግ ቁጥጥር ከበዛበት ቤተሰብ የተገኘ ነው። አባቱ እጅግ ኃይለኛ ናቸው። ከቤት እንዲወጣ አይፈቅዱለትም። ጓደኞችም እንዲያፈራ አይፈልጉም። በተጻራሪው ደግሞ ብሌን በነፃነት ያደገች ናት። ከአባቷ ጋር ጥሩ ግንኙነት አላት። በራስ መተማመን አላት። ከቤተሰቦቿ ጋር ያላትም ግንኙነት የጓደኛ ያህል ነው። እኚህ ወጣቶች በአጋጣሚ ሲተዋወቁ መጀመሪያ መግባባት ተስኗቸው ነበር። ይቅርታ። እየቆዩ ግን እየተግባቡና እየተዋደዱ ይመጣሉ። ሆኖም ግንኙነታቸውን የአለማየሁ አባትም ሆነ ጓደኛቸው ጆሲ አልወደዱላቸውም። አባቱ የተለያዩ ቅጣቶችን በማስከተል ግንኙነታቸውን እንዲያቋርጡ ይፈልጋሉ። ጆሲም የተለያዩ ሴራዎችን ያደርጋል። አባይ ይሄን አይደለም። በጎደለኝ ፊልም የምንመለከተው እነዚህ ወጣቶች ፍቅራቸውን ለማዳን የሚያደርጉትን ጥረት ነው። ሰሚኛለሽ? ልጅ አጠገብ ድርሽ እንዳትይ። ጅላቱን ጆሲ ፍቅር እኮ ነው። የምር ጓደኛ ከሆነ ሊተውል ይገባል። በዚህ ወር በቃና ሲኒማ ለተመልካቾች የሚደርሰው ሌላኛው ፊልማችን የእግዜር መንገድ ነው። 5 ዓመት የቆየው ትዳር ልጅ ስላልፈራበት ሊፈርስ ጫፍ ላይ ደርሷል። ግርማና መዓዛ ከቤተሰቦቻቸው ፍቃድ ውጪ ትዳር መስርተው ነበር። ሆኖም ልጆች ስላላፈሩ ቤተሰቦቻቸው ከ5 ዓመት ቆይታ በኋላ እንዲለያዩ ግፊት እያደረጉባቸው ነው። ግርማ ከቤት ውጭ ማየት ጀምሯል። የእናቱንም ግፊት መቋቋም አቅቶታል። መዓዛ ትዳሯ ሊፈርስ ስለሆነ ተስፋ ቆርጣለች፣ ትጨነቃለች። ባላሰበችውም ሁኔታ ከጎረቤቷ ጋር ግንኙነት ትጀምራለች። በዚህም ግርማ ከቤት ውጭ ይሆናል፣ ሌላ ሰውም ይተዋወቃል። መዓዛ ቤተሰቦቿን ያጣችበት ትዳር ሊፈርስ በመሆኑ ተስፋ ትቆርጣለች። ግርማ አዲስ የጀመረው ትዳር ይሳካለት ወይንም የቀደመው ከመዓዛ ጋር ያለው ትዳር ይቀጥል፣ አብረን የምናየው ይሆናል። መልካም አዲስ ዓመት። እንኳን ለአዲሱ ዓመት በሰላም አደረሳችሁ። የዛሬን ከቃና ልዩ የበዓል ፕሮግራማችን ቀጥሏል። አሁን የምንገኘው የስፖርት ሪፖርት ሰዓታችን ላይ ነው። የዓለም አትሌቲክስ ሻምፒዮና ከመስከረም 3 እስከ 11 ድረስ በጃፓን ቶኪዮ ይካሄዳል። የዝውውር መስኮት ባሳለፍነው ሳምንት ሰኞ እየተዘጋ ሲሆን ከመዘጋቱ በፊት ተጠባቂ የነበሩ ዝውውሮች የተደረጉ ሲሆን ዋና ዋናዎቹን የተወሰኑት እናነሳለን።
ከሀገር ውስጥ ዜና ስንጀምር የዓለም አትሌቲክስ ሻምፒዮና ከመስከረም 3 እስከ 11 ድረስ በጃፓን ቶኪዮ ይካሄዳል። የኢትዮጵያ አትሌቲክስ ልዑክ ቡድንም በአዲስ አበባ እንዲሁም በተለያዩ ቦታዎች ልምምድ ሲያደርጉ ቆይተዋል። ኢትዮጵያ በረጅም ርቀት እንዲሁም በመካከለኛ ርቀት ትጠበቃለች። The three big stars are delivering a blockbuster finish in Budapest. Can Gide find something? It's her title. She's the defending champion. But Gudavsege is the one on Hassan's shoulder. Hassan kicks again. Gudavsege, the 1500-meter specialists, going toe-to-toe over 6.25 miles. Oh, and Gudav caused Hassan to stumble. It's an Ethiopian 1-2-3. She manages to smile. Gide goes back across onto the track to console her. ወደ ውጭ ሀገር ዜና ስንመለስ የክረምት የዝውውር መስኮት መዘጋት ዋና ትኩረታችን ይሆናል። የዝውውር መስኮት ባሳለፍነው ሳምንት ሰኞ የተዘጋ ሲሆን ከመዘጋቱ በፊት ተጠባቂ የነበሩ ዝውውሮች የተደረጉ ሲሆን ከነሱም ውስጥ በመጀመሪያ የምናነሳው የአሌክሳንደር አይዛክን ነው። አሌክሳንደር አይዛክ በ130 ሚሊዮን ፓውንድ ሊቨርፑልን ተቀላቅሏል። Alexander Isak. What a finish from Alexander Isak. Alexander Isak's work permits finally come through. እንደ አውሮፓውያን አቆጣጠር መስከረም 21 1999 የተወለደው ስዊድናዊው አጥቂ በ10ዎቹ ዕድሜው የፕሮፌሽናል ጉዞን የጀመረው ለቦሩሲያ ዶርትመንድ እና ለሪያል ሶሴዳድ በመጫወት ነበር። ቀጥሎም በኒውካስል ጥሩ የሚባል ቆይታን አሳልፏል። በ2025 የካራባኦ ካፕ ዋንጫን ከኒውካስል ጋር አሳክቷል። አሌክሳንደር አይዛክ ባሳለፍነው የውድድር ዘመን በፕሪሚየር ሊጉ 24 ጎሎችን አስቆጥሯል። 6 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። 36 የሚሆኑ የጎል ዕድሎችን ፈጥሯል። እንዲሁም 46 የሚሆን ግቡን የጠበቀ የጎል ሙከራ አድርጓል። ጥሩ የውድድር ዓመት ማሳለፉን ተከትሎ የዝውውር መስኮቱ የዚህ ዓመት ትልቅ ወጪ በማውጣት ሊቨርፑል 130 ሚሊዮን ፓውንድ በመክፈል የግሉ አድርጎታል። የአውሮፓ ሻምፒየንስ ሊግ እንዲሁም የፈረንሳይ ሊግ 1 አሸናፊ የነበረው የፒኤስጂው ግብ ጠባቂ ዶናሩማ ለማንቸስተር ሲቲ ፈርሟል። በረጅም ቁመቱ በፍጥነቱ እንዲሁም በቀልጣፋነቱ የሚታወቀው የጣሊያን ብሔራዊ ቡድን የመጀመሪያ ምርጫ የሆነው ግብ ጠባቂ ዶናሩማ በፒኤስጂ የነበረውን ቆይታ ጨርሶ ወደ ማንቸስተር ሲቲ ተዘዋውሯል። የማንቸስተር ዩናይትዱ አሌሃንድሮ ጋርናቾ በ40 ሚሊዮን ፓውንድ ለቼልሲ ፈርሟል። ማድሪድ ውስጥ የተወለደው በፍጥነቱ በድሪብል ችሎታውና በቅልጥፍናው የሚታወቀው የማንቸስተር ዩናይትድ አካዳሚ ልጅ የነበረው አሌሃንድሮ ጋርናቾ ወደ ቼልሲ ተዘዋውሯል። አሌሃንድሮ ጋርናቾ ባሳለፍነው የውድድር ዘመን 6 ጎሎችን ያስቆጠረ ሲሆን 2 ግቡን የጠበቀ የጎል ሙከራ አድርጓል። የቶትንሃምን ጥያቄ ትቶ አርሰናልን የመረጠው የክሪስታል ፓላሱ ኢብሪች ኢዜ በ60 ሚሊዮን ፓውንድ እንዲሁም በ7.5 አድ-ኦንስ ለአርሰናል ፈርሟል። በተደጋጋሚ ከአካዳሚዎች ውድቅ እየተደረገ ወደ ኮከብነት ያደገው የእንግሊዙ አማካኝ አጥቂ የሆነው ኢብሪች ኢዜ ከክሪስታል ፓላስ ጋር የ2025ቱን የኤፍኤ ካፕ ዋንጫ ካነሳ በኋላ ህልሙ ወደ ነበረው ወደ አርሰናል ቤት ተቀላቅሏል። በጽናት፣ በብልህነት፣ በባለ ራዕይነቱ የሚታወቀው ኢዜ ታሪካዊ የሆነውን 10 ቁጥር ማሊያን ለብሶ ለአርሰናል መጫወት ጀምሯል። ባሳለፍነው የውድድር ዘመንም ኢብሪች ኢዜ በፕሪሚየር ሊጉ ለክሪስታል ፓላስ ሲጫወት 8 ጎሎችን አስቆጥሯል። 8 የሚሆኑ ኳሶችን ለጎል አመቻችቶ አቀብሏል። 58 የሚሆኑ የጎል ዕድሎችን ፈጥሯል። እንዲሁም ግቡን የጠበቀ የጎል ሙከራ 29 ጊዜ አድርጓል። በሌላ የዝውውር ዜና የብሬንትፎርዱ ዮአን ዊሳ በ55 ሚሊዮን ፓውንድ ለኒውካስትል ፈርሟል። ኒውካስትል እንግዲህ አይዛክን ለሊቨርፑል ሰጥቶ ዮአን ዊሳን የግሉ አድርጓል። ስፔን ላሊጋ ስንሄድ 3 ጨዋታዎች የተደረጉ ሲሆን ማድሪድ በ9 ነጥብ ሊጉን ሲመራ፣ አትሌቲክ ክለብ፣ ቪላሪያል እንዲሁም ባርሴሎና ይከተላሉ። ቀጣይ መርሃ ግብሮችን ስንመለከት ደግሞ ሪያል ሶሴዳድ ከሪያል ማድሪድ፣ አትሌቲክ ክለብ ከዲፖርቲቮ አላቬዝ፣ አትሌቲኮ ማድሪድ ከቪላሪያል እንዲሁም ባርሴሎና ከቫሌንሺያ ጋር ጨዋታቸውን ያደርጋሉ። ጣሊያኑን ሴሪኤ ስንመለከት ደግሞ የአምናው ሻምፒዮን ናፖሊ ውድድሩን ሲመራ፣ ክሬሞኒዝ፣ ሮማና ጁቬንቱስ ይከተላሉ። Buongiorno's got back on side. Zombogisa! Shades of Parma last season. በቀጣይ ጁቬንቱስ ከኢንተር ሚላን፣ ኤስ ሚላን ከቦሎኛ፣ ፊዮረንቲና ከናፖሊ እንዲሁም ሮማና ቶሪኖ
ጨዋታቸውን ያደርጋሉ። ሌላኛው ጉዳያችን እንግዲህ ባሳለፍነው ሳምንት የሻምፒየንስ ሊግ መርሃ ግብር ድልድል ወጥቷል። በመጀመሪያ ጨዋታዎችም አትሌቲክ ክለብ ከአርሰናል፣ ጁቬንቱስ ከዶርትመንድ፣ ቶትንሃም ከቪላሪያል፣ ባየር ሙኒክ ከቼልሲ፣ ፒኤስጂ ከአትላንታ፣ አያክስ አምስተርዳም ከኢንተር ሚላን፣ ሊቨርፑል ከአትሌቲኮ ማድሪድ፣ ኒውካስትል ከባርሴሎና፣ ማንቸስተር ሲቲ ከናፖሊ እንዲሁም ሪያል ማድሪድ ከማርሴል ጋር ጨዋታቸውን ያደርጋሉ። የዛሬ የስፖርት ሪፖርት ፕሮግራማችን ይሄንን ይመስል ነበር። የዛሬን ከቃና ልዩ ፕሮግራሞች ይቀጥላሉ። በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። ይህ ሽወዳ ነው። ሽወዳ ሰዎች በማታለል የሚደረጉ ስርቆቶች፣ ማጭበርበሮች ወይም ውንብድናዎችን መሰረት በማድረግ ከፊል ድራማዊ ዶክመንተሪ ዘውግ ባሉ መልኩ ወደ እናንተ የምናቀርበው አስተማሪና አዝናኝ የሆነ ፕሮግራማችን ነው። በዚህም በርካቶች በእነሱ የደረሰውን መሰል ሽወዳ በሌሎች እንዲያደርስ እያጋሩን ይገኛሉ። የሰው ልጅ ከሌሎች ፍጡራን ይልቅ አብሮ በመኖርና በመከባበር ባህሪው ይታወቃል። በተለይም ኢትዮጵያ የቸገረውን በመርዳት በማገዝ ጠንካራ ማህበራዊ ትስስርን የያዘ ማህበረሰብ እንዳላት ይታወቃል። ብዙዎቻችን ለሰፈሩ እንግዳ የሆነ ሰው ሲያጋጥመን መርዳት ሰብአዊነት እንደሆነ ይሰማናል። ነገር ግን ከዛ በዘለለ ድብቅ ዓላማ እንዳላቸው አንረዳም። የዛሬን ከቃና አንድ ሽወዳ ተመልክተን እንመጣለን። በድጋሚ መልካም አዲስ ዓመት፣ መልካም በዓል ይሁንላችሁ። ብጋራሽ ማለት ለምን ማካፈል ምን ማለት ነው ታለሽ? ዳንቺ ተሻታፈ ነው ጌታ ቆይ ተረጋጋሽ። በቃ በአንዴ ሁሉ ብር አገኘው ብዬ ሳስብ ያየሁትን ማመን አልቻልኩም። የወደቀን አንሱ የሞተን ቅበሩ ሲባል ሰምታችኋል? የዚህ አባባል ትርጉሙ ምን ይሆን? ሁላችሁም እርዳታ አድርጉ የሚል መልካም መመሪያ ወይስ ያገኛችሁትን አፈፍ አድርጉ የሚል አራዳነት? የአማርኛ ትርጉሞች እንደ ሽንኩርት የሚላጡ ድርብርብ ትርጉም ቢኖረውም ሁላችንም ግን ይህንን አባባል ያለማመንታት እንተገብረዋለን። አስረስም ያደረገችው እንደዛ። አስረስ ወንደሰን በክሊኒካል ሳይኮሎጂ ትምህርት የሁለተኛ ዲግሪውን ይዛ በከፈተችው ቢሮ የማማከር አገልግሎት ትሰጣለች። ቢሮዋ ግርግር የሚበዛበት መገናኛ አካባቢ እንደመሆኑ ከስራ ስትወጣ ይህ ግርግር ጋፕ እስኪል የተወሰኑ ደቂቃዎች ካፌ ውስጥ ቁጭ ብላ ታሳልፋለች። አስረስ እባላለሁ። የምሰራው መገናኛ አካባቢ ነው እና የሰው ግርግር በጣም ይረብሸኛል። በቻልኩት መጠን አካባቢው ትንሽ እስኪረጋጋልኝ አንድ ቦታ ቁጭ ልና ጊዜ ገላለሁ። ሁካታው ሲቀንስልኝ ጥግ ጥጉን ይዤ ወደ ቤት ሄዳለሁ። አስረስ ዘውትር የምትተገብረው ይህ ባህሪዋ አንድ ቀን ያላሰበችው ችግር ውስጥ ከተታት። ትዝ ይለኛል። ቀኑ አርብ ነው። ከስራ የወጣሁት አምሽቼ ስለሆነ በፍጥነት ወደ ቤት ለመግባት ቸኩያለሁ። መንገዱም ጭር ብሏል። እንደዛ ባይሆን እኔም ልብ አልለውም ነበር።
መጀመሪያ ላይ ግራ ገባኝ። ቆሻሻ መስሎኝም ነበር። ግን የታሸገበትን አኳኋን ሳየው ማንም ሰው ቆሻሻ በዛ ልክ አሳምሮ ሊጥል አይችልም ብዬ አሰብኩኝ። ቀስ ብዬ ያነሳሁትና ተመለከትኩት። አስረስ በሁለት ሐሳብ ተወጥራ ለመወሰን ተቸገረች። በደንብ ከፋፍቼ እንዳላየው በፕላስተር ጥፍንግ ተደርጎ ታስሯል። 3 ወይ 4 የብር እሽግ፣ የ100 ብር እሽግ እንደሆነ ያስታውቃል። ወደ 80,000 ማን ጥሎት ይሁን? ማንም ሰው የለም። ጥዬው ልሂድ ወይስ ልውሰደው? የብር ችግር የለብኝም፣ ግን ባይኖርብኝስ? ብር ወድቆ ማን ጥሎ ሊሄድ ይችላል? ማንም አይቶ። ስለዚህ አነሳሁት። የአስረስ ድርጊት ለብዙዎቻችን እንግዳ አይደለም። ነገር ግን የሚያስከትለውን መዘዝ ምን ያህሎቻችን እናቅ ይሆን? ስሜ ሰላማዊት ታምሩ ይባላል። በሙያ ጠበቃ ነኝ። ባለታሪካቹ የገጠማትን ነገር ተመልክቻለሁ፣ አይቻለሁ። በጣም ነው የሚያሳዝነው። ባለማወቅ የገባችበት ችግር ነው። እንግዲህ የትኛውም ዕቃ ወይም ንብረት ባለቤት አለው። ስለ ባለቤትነት ስናወራ ያው ንብረት አለ ማለት ነው። ንብረቶች በተለያዩ አይነት ተፈጥሮዎች ይመጣሉ። ጠቅለል አድርገን አንደርስታንድ ለማድረግ ግን የሚንቀሳቀሱና የማይንቀሳቀሱ ብለን መክፈል እንችላለን። ስለዚህ እነዚህ የሚንቀሳቀሱም የማይንቀሳቀሱ ንብረቶች ባለቤት ስላላቸው በዓለም አቀፍ ሕጎችም እንደዚሁም በሀገራችን ሕጎች ጥበቃ ይደረግላቸዋል ማለት ነው። ጠፍቶ ብናገኘውና አንስተ ለራሳችን ማድረግ እንችላለን ወይስ አንችል የሚለው አይ ቲንክ ለብዙዎቻችን ጥያቄ የሚሆን ነው የሚመስለኝ። ያው ሞራሊ ካለው ጥያቄ ውጪ የጠፉ እቃዎችን ለራስ ማድረግ ችግር ያለው አይመስልም እንደዚሁ ከውጭ ስንመለከተው። ነገር ግን ያው ይሄ ቪዲዮ ተመቻችሁ? ይሄና ተመሳሳይ ቪዲዮዎችን ለማግኘት የቃና ቲቪን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ዓለም አቀፍ ሕጎችን ቢሆን እና የኢትዮጵያ የወንጀል ሕግ የሚነግረን የተለየ ነገር ነው። የኢትዮጵያ ሕግ በ1996 ዓ.ም የወጣው የወንጀል ሕግ የወደቀ እቃን አንስቶ የወደቀበትን ሰው ወይም የጠፋበትን ሰው ኮንታክት ለማድረግ ወይም ለማሳወቅ ተገቢውን ጥረት ሳታረግ ወይም ደግሞ ለሚመለከተው አካል ለማሳወቅ መሄድ ያለብህን ነገር ሳትሄድ ለራስ ማድረግ በወንጀል እንደሚያስጠይቅ ያስቀምጣል። እንግዲህ የአንቀጹ 7 አርቲክል 1 ወይም ንዑስ አንቀጽ 1 በግልጽ እንደሚያስቀምጠው ይሄንን ግለሰቦች ሳያረጉ ንብረቱ ለራሳቸው የሚያረጉ ከሆነ የወንጀል ተጠያቂነት እንደሚያስከትል እና የወንጀል ተጠያቂነት ሲኖር ደግሞ እስር ይከተላል አብሮ። በዚህ ስፔሲፊክ ጉዳይ የወደቀ ንብረት ለራስ አርጓል ተብሎ አንድ ሰው ሲጠረጠር እና ሲረጋገጥበት 1 ዓመት ባላነሰ ቀላል እስራት ሊቀጣ ይችላል ማለት ነው። የፈጸመችው ድርጊት ምን ያህል ወንጀል እንደሆነ ያልተረዳችው አስረስ ሌላም ችግር አጋጠማት። ገልመጥ አድርጌ ማንም ሰው አላየኝም ብዬ ቦርሴ ውስጥ ልከት ስል ድንገት የሆነ ሰው መጥቶ ብር የያዘውን እጄን አፋፍ አድርጎ ያዘኝ። እንዴት እንደደነገጥኩኝ! የዛኔው ድንጋጤ እስካሁን ውስጥ ያለ። ስማ አስረስን የያዛት ሰው ግን የህግ አካል አልነበረም። መጀመሪያ ላይ ብር ሲሆን እንዴ ብዬ አሰብኩኝ። ቦርሴ ውስጥ ልከት ስል እጅ ከፍንጅ ተይዤ ምን ብዬ እከራከራለሁ? በቃ ትቼለት ልሂድ አልኩኝ። እሱ ግን አልለቀቀኝም። ብጋራሽ እኔም እኮ አይቺ ምን ሆነ ነው ያነሳው ነበር ለትንሽ ቀደምሽ። ምን ብዙ ነው እንዴ? አይ ይኸውልሽ ሰው ካየው መጥቶ አታፍኑ። ስለዚህ በእኔና በአንቺ መሀል ይቅር ማለት ነው። ገባሻል?
በጣም እያቻኮለኝ ስለነበረ ተረጋግቼ ማሰብ አልቻልኩም። ይኸውልሽ ቀድመሽኝ ስላነሳሽው ብሩን አልወስድብሽ፣ ግን የተወሰነ አካፊ ማለት ነው። ለምን አካፍል? ምን ማለት ነው ታያለሽ? እንዳንቺ ልጅ አታፍሪ። ተረጋጋ። ምን ጌታ ቆይ ተረጋጋ። አስረስ የሰውየውን ሐሳብ ብትቀበልም የጠየቀውን ገንዘብ ከቦርሳዋ መስጠት አለባት። ከምታገኘው ሲሳይ አንጻር ደግሞ የገንዘቡ መጠን አነስተኛ ነው። ነገር ግን ወደ ቦርሳዋ ለመግባት እያንገራገረች ነው። ይህንን ማንገራገሯን የተመለከተው ሰውዬ አንድ ዘዴ ዘየደ። ማለት ነው። ለምን አካፍል? ምን ማለት ነው ታያለሽ? እንዳንቺ ልጅ አታፍሪ። ተረጋጋ። ምን ጌታ ቆይ ተረጋጋሽ። 2000 ብር አለኝ። 2000 ብር አንቺ 2000 ብር ታያለሽ? ትንሽ እንኳን አታፍሪ። የሁሉ ብር ይዘሽ 2000 ብር ብቻ ስለያዝኩኝ ነው። 2000 ብር ብቻ ታያለሽ እንዴ? 70 እና 60 ብር ይዘሽ 2000 ብር ታያለሽ? ተረጋጋ። ቆይ እሺ ጌታ ተረጋጋ። ይኸውልህ አስረስ አጣብቅኝ ውስጥ ገብታለች። ሰውየው ቦርሳዋን ነጥቆ ገንዘቧን ለመውሰድ እየሞከረ ነው። ድረሱልኝ ብላ የህግ አካላት ጋር እንዳትሄድ ያገኘችውን ገንዘብ ልታጣ ትችላለች። እሺ ያለኝ ልስጥክ። ስንት ነው ያለሽ? እሺ ስንት ነው ያለሽ? ቆይሽ ሰውየው አልለቅም አለኝ። እሺ ብዬ ከሰጠሁት ብዙ ነገር ሊያመልጠኝ ነው። ስለዚህ ቶሎ መወሰን ነበረብኝ። 10 ሺህ ብር የቢሮ ኪራይ ከፍላለሁ ብዬ ያዝኩት የተወሰነ ብር ቦርሴ ውስጥ ነበረኝ። 10 ሺህ ብር ለምንም ያለኝን እንዳለ ልሰጠው ተዘጋጅቼ ነበር። 10 ሺህ ስለው እሺ ያለኝ ማመን አልቻልኩም። እሺ አንቺ እሺ ቆይ እንደሱ አይደለም። አይሹ እዛ ጋር ያለው ሰው ይታይሻል። እሱ ሰውዬ ማለት ነው ታየ ስለሚካፈለን ቀስ ብለሽ አክፈሽኝ ኪሴ ውስጥ ትከችኛለሽ ማለት ነው። ቀስ ብለሽ ባላስ እቀፊ መስገደሽ በልጅነታችን አንድ ልማድ ነበረን። አስረስም ያጋጠማት እንደዚህ አይነት ነገር ነው። ልጅ ሆነን ተሰብስበን እየተጫወትን ወይ ደግሞ ተልከን እየሄድን በአጋጣሚ የወደቀ ነገር ብናገኝ ብጋራ እንልና ለሁለት እንካፈላለን። ወይ ደግሞ ቀድሞ ያገኘ ሰው መስጠት ካልፈለገ ባትጋሩኝ ይልና አዝኖ እስከሚሰጠን ድረስ እንቁለጨለጭ ነበረ። ይሄ የተጻፈ ህግ ባይሆንም ሁላችንም ግን እንተገብረዋለን። አስረስ ባትጋራኝ ባለማለቷ ያገኘችውን እንድታካፍል አስገድደዋታል። ነገር ግን ከፊት አንድ አደገኛም ነገር እየጠበቃት ነው። ለሱ 10 ሺህ ብሩን ሰጥቼው ከሄደ በኋላ እኔ ራይድ ያዝኩኝ። ከዛ መኪና ውስጥ ከገባው በኋላ የተሰማኝ ደስታ በቃ መግለጽ አልችልም። ይሄ ሁሉ ብር ሞባይል ልግዛበት? አይ ምን እንደማደርግበትም ወሰን ከበደኝ። በስተመጨረሻ ቤት ከደረስኩ በኋላ ለሳምሪ ደወልኩላት። ሳምራዊት እባላለሁ። የአስረስ ጓደኛ ነኝ። ያን ቀን አሲ ሲደውልልኝ በጣም ነበር የደነገጥኩት። አሲ በስልክ ውስጥ እንደዛ ስትሆን ሰምቻት ስለማላውቅ የሆነ ነገር ሆነች ነበር የመሰለኝ እና ምን ሆነች ነው ብዬ ስጠይቃት ምንም ነገር ለመናገር ፈቃደኛ አልነበረች። በቃ በጣም ደስተኛ እንደሆነችና ደስ እንደምትጋብዘኝ ነበር ስትነግረኝ ነበር። መጀመሪያ ላይ መንገድ ላይ ሳየው በቃጫ ብቻ የታሰረ መስሎኝ ነበር። ቤት ከደረስኩ በኋላም ሳየው በፕላስተር ጥፍንክ ተደርጎ ታስሯል። ምን አይነቱ ቋጣሪ ነው በዚህ ልክ የሚያስረው ብዬ ገረመኝ። ሄጄ መቀስ አመጣውና ከፈትኩት። ያየሁትን ማመን አልቻልኩም። እያንዳንዱ እሽግ ከላይና ከታች 100 ብሮች አሉ። ሌላው ደግሞ 5 ብርና በብር ልክ የተቆረጡ ወረቀቶች ቀለም ተቀብተው ነው ያሉት።
ሁሉንም ነገር ያወኩት በማግስቱ ነበር። ብደውል ስልክ አታነሳም። በጣም ሲጨንቀኝ ቤቷ ሄድኩኝ። ቤቷ ስሄድ ነበር ሁሉንም ነገር አንድ ባንድ የነገረች። በጣም ነው የሚገርመው። አስረስ እጅ ላይ ወደቀ ብላ ያሰበችው ሲሳይ ሰው እንዳይጋራ ስትል ያላትን ሁሉ አስረክባለች። በምላሹ ያገኘችው ግን ከከፈለችው ዋጋ ጋር ሰማይና ምድር ሆነ። ተዘረፍኩ እንዳትል 10,000 ብሩን በፍቃዷ ሰጥታለች። እንደዚህ አይነት ሽወዳን የተካነ የሚመስለው አጭበርባሪም ልፈልግ ብትል የት ብላ ልታገኘው? በዚህ ጉዳይ ባለታሪካችን ገንዘቧን የሰጠችው ተታላ ነው። እንዴት ነው የተታለለችው የሚለውን ስንመለከት እንግዲህ ከኤቲኤም ብር አውጥታ ነበረ፣ የራሷን ብር። ከዛ በኋላ ሌላ የወደቀ ብር ትመለከታለች። ብር ስለመሰላት ልትወስደው ነበረ። ነገር ግን ሌላ ሰው መጥቶ አይ ብሩን አብረሽ ስላየው እኔ መውሰድ አለብኝ ይላታል ማለት ነው። ከዛ በኋላ ያው በዚህ መካከል በተፈጠረ ንግግር ነው አይ ይሄን ብር መውሰድ ከፈለግሽ አንቺ ያወጣሽው ብር ልትሰጪኝ ይገባል። ምክንያቱም ውስጥ ያለው ብር 70-80 ሺህ ብር ስለሆነ መካፈል አለብን። ስለዚህ አንቺ ይሄን ውሰጂ፣ እኔ ደግሞ 10,000 ብሩን ወስዳለሁ ብሎ ነው ብሯን የወሰደባት። ሶ ቴክኒካሊ ስፒኪንግ ባለታሪካችን ተታላለች ማለት ይቻላል። ምንም እንኳን ያላግባብ የሆነ ብልጽግና ለማግኘት በማሰብ ቢሆንም ብሯን የሰጠችው። ሶ ቀርቦ ሲያናግራት የነበረው ግለሰብ ይሄንን ብር ለመውሰድ ባርጌን ለማድረግ ወይም መደራደር የሚችልበት ምንም አይነት ካፓሲቲ ወይም አቅም እንደሌለው ብታቅ ወይም ደግሞ ውስጥ ያለው ፖስታ ውስጥ የነበረው ነገር ገንዘብ እንዳልሆነ ብታቅ ብሯን አሳልፋ አትሰጥም ማለት ነው። ስለዚህ ቴክኒካሊ ስፒኪንግ ይሄ እቺ ሴት ይሄን ፍሬ ነገር ባይነግራት፣ ሐሰተኛ የሆነ ፍሬ ነገር ማለት ነው ባይነግራት ገንዘቧን አሳልፋ አትሰጥም ማለት ነው። ይሄ በወንጀል ሕጉ መሰረት መታለል ይባላል። በወንጀል ሕጉ 692 ስር የምናገኘው ነው። ይሄ ወንጀል አንድ ሰው ፈጽሞ ሲገኝ እስከ 5 ዓመት ቀላል እስራት ሊያስቀጣ የሚችል ወንጀል ነው ማለት ነው። ስለዚህ በዚህ ሁኔታ ባለታሪኳ ተበዳይ ናት። ምናልባት ይሄ ተከሳሽ ተመልሶ ተገኝቶ ቢከሰስ ከሆነና ብሩ እጁ ላይ የሚገኝ ከሆነ ወይም ኤግዚቢት ፖሊስ ከነብሩ ሊያገኘው የሚችል ከሆነ ተከሳሽን ብሯን መልሳ ልታገኝ የምትችልበት ሁኔታ አለ ማለት ነው። የቢሮ ክሬን ግማሹን አጥፍቻለሁ። ያለኝን 10,000 በ600 ብር ቀይሬ ያለኝን ሁሉ አስረክቤ ባዶ እጄን አጨብጭቤ ቁጭ ብያለሁ። እንደዚህ ጭበረበራለሁ ብዬ አስቤ አላውቅም። እኔ ሁልጊዜ ለደንበኞቼ እንዳትጭበረበሩ፣ ሁልጊዜ ተረጋጉና አስቡ እያልኩ እመክራለሁ። ግን አሁን እኔ ሲደርስብኝ ገባኝ። የተጭበረበርኩት ስለቸገረኝ አይደለም። በቃ በአንዴ ሁሉ ብር አገኘው ብዬ ሳስብ ሁሉ ነገር ረሳሁ። በዚህ አጋጣሚ ከዚህ ነገር ብዙ ነገር መማር እንችላለን። አንደኛው ምንም ነገር ከማድረጋችን በፊት የትኛው ወንጀል ነው የትኛው ደግሞ ወንጀል አይደለም የሚለው ነገር በደንቡ ማስተዋል አለብን። ሁሉም በወንጀል የሚያስጠይቁ ነገሮች ሰው ያውቃል ተብሎ አይጠበቅም። ነገር ግን ሕጉ ደግሞ በተቃራኒ የሚያስቀምጠው ግን አለማወቅ ከተጠያቂነት አያድንም። ስለዚህ አለማወቅ ብቻ ይሄን ድርጊት የፈጸምኩት ባለማወቄ ነው የሚል ዲፌንስ በአብዛኛው ከሚደርስብን አደጋ የሚያድነን አይደለም። አንደኛ እንግዲህ ማህበረሰቡ በተቻለ አቅም ምንድነው በህግ የሚያስጠይቀው ጉዳይ የሚሉትን ጉዳዮች በአግባቡ ራሱን አፕዴት ለማድረግ መሞከር አለበት። ሁለተኛው ደግሞ የሆነ ነገር አንስተን ይሄ ነገር ለኔ ይጠቅመኛል ብለን ከማሰባችን ይልቅ ያ ሰው ይሄ ነገር በመጥፋቱ ምን ያህል ያጎድለዋል ብለን ማሰብ አለብን። ሶስተኛው ነገር ደግሞ ይሄ ነገር እኔ ባነሳው ሌላ ሰው ያነሳዋል ብለን ከማሰባችን ይልቅ ለህግ አካል ብንሰጠው ለባለቤቱ የመድረስ አቅሙ በጣም የተሻለ ነው የሚሆነው።
ከዛ ውጭ ግን ስፔሲፊካሊ አሁን ያነሳችሁት ታሪክ ላይ ስንመለከት ቅድም እንዳነሳኸው ነው ከሞራሊቲ አንፃር የሚታይ ነገር ነው። የወደቀን ንብረት አንስተ ለራሳችን ጥቅም ለማግኘት ከምንሞክር ይልቅ ለጠፋበት ሰው ወይም ለሚመለከተው አካል ማመልከት እንደው የህጉን ጉዳይ ባናቅም እንኳን የሞራል ጥያቄ ያለበት ጉዳይ ስለሆነ በዚህ አግባብ ብንመለከተው ባይ ነኝ። ምንድነው ብጋራ የሚለው የልጆች ጨዋታ መነሻው ስግብግብነት ነው። ሁላችንም ምንም ሳንሰራና ሳንለፋ የምናገኘው ነገር በጣም ይጣፍጠናል፣ ያጓጓናል። እድሜያችን እየጨመረና የአዋቂነት ዓለምን እየተቀላቀልን ስንመጣ ግን ይህ ባህሪ ከልጅነታችን ያለፈ ትልቅ ዋጋ ያስከፍለናል። አስረስን የሸወዳት ሰውዬ ይሄንን ዘዴ በመጠቀም ብዙዎችን ያጭበረብርበታል። አብዛኛው በአቋራጭ ሀብት እናገኛለን በማለት የማይወጡበት ማጡ ሲዘፈቁ እንመለከታለን። ስግብግብነት ባይኖርብን ኖሮ በዓለማችን ላይ ለሁላችንም ይበቃ ሲሳይ ያለ የሚሰኝ አባባል እዚህ ጋር ትክክለኝነቱን እናያለን። እናንተስ ሌሎችን ከሽወዳ የሚታደግ ያያችሁትን፣ የሰማችሁትን፣ የተሸወዳችሁትን በኢንስታግራም፣ በፌስቡክ እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ። እኛም ክሽና አድርገን ይዘን እንቀርባለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው። ጥንቃቄ ይጠብቃል። እንግዲህ አውደ ዓመት እንደመሆኑ የተለያዩ መጭበረበሮች ያጋጥማሉ። ለምሳሌ መመልከት እንችላለን። በርበሬን ከቀይ አፈር ጋር በመደባለቅ እንዲሁም ሙዝና ቅቤን በመቀላቀል የተለያዩ ሐሰተኛና ፎርጅድ ብሮችን ወደ ህብረተሰቡ በማሰራጨት ሸዋጆች ይንቀሳቀሳሉና ጥንቃቄ አይለያችሁ። በእርግጠኝነት በበዓል ላይ ልዩ ገጠመኝ ሽወዳዎች ይኖራቸዋልና በኢንስታግራም፣ በፌስቡክ፣ በቴሌግራም በውስጥ መስመር አጋሩን። እኛም ክሽን አድርገን ይዘን እንቀርባለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው። ጥንቃቄ ይጠብቃል። በድጋሚ መልካም በዓል፣ መልካም አዲስ ዓመት ይሁንላችሁ። ፕሮግራሙ ተመቻችሁ? ይህንና መሰል የሆኑ ቪዲዮዎች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ።